ሰላም ጤና ይስጥልኝ ውድ የኢንፎቴክ ቤተሰቦች፣ ዛሬ ደግሞ የምናየው ስለ ኢንተርናል ሲኤስኤስ ነው። ኢንተርናል ሲኤስኤስ ባለፈው ስለ ኢንላይን ሲኤስኤስ አይተናል። ዛሬ ሁለተኛው ኢንተርናል ሲኤስኤስ ነው። በኢንተርናል ሲኤስኤስ ጊዜ እንግዲህ የምናስውበው ወይንም የሰራነውን ኤችቲኤምኤል ፋይል ኦር ዌብሳይታችንን ዲኮር የምናደርገው የምናሳምረው ሲኤስኤስ ፋይላችን ሄድ ውስጥ በመጻፍ ነው። ከኢንላይን ሲኤስኤስ የሚለየው ኢንላይን ሲኤስኤስ ላይን ባይ ላይን ማሳመር የፈለግናት ቦታ ላይ ብቻ እየሄድን ሲኤስኤሳችንን እየጻፍን ነው። በዚህን ጊዜ ግን ሁሉንም ሰብስበን ሄድ ውስጥ ስታይል የሚል አንድ ታግን ከፍትና እዛ ስታይል በሚለው ታግ ውስጥ መስራት የፈለግነውን ነገር በሙሉ እንሰራለን ማለት ነው። ከመጀመራችን በፊት እንግዲህ እችን ኤችቲኤምኤል ኮድ እናያታለን። ዶክ ታይፕ ኤችቲኤምኤል ላንግ ይላል፣ ሄድ ይላል፣ ከዛ ታይትል አላት። ታይትሉ የኔ ፕሮፌሽናል ፕሮፋይል ይላል። ከዛ ሄዳችንን እንዘጋለን። ቦዲ አላት። ቦዲ ውስጥ ደግሞ ዳይቭ ክላስ ኮንቲነር የተባለ ክላስ አለ። እዛ ኮንቲነር ውስጥ እንግዲህ ሄዲንግ ዋን ጤና ይስጥልኝ የሚል አለ። ፓራግራፍ አለን። ከዛ ሆሪዞንታል ላይን ወይም ኤችአር የምንለው እናደርጋለን። ከዛ ሄዲንግ ስሪ እንደገና ሌላ ፓራግራፍ እዚህ ጋር አሁንም ሄዲንግ ስሪ የቴክኒክ ክህሎቶች የሚል ኦር ስኪሎች እና ከዛ እችን እንግዲህ የምትመለከቷትን ኤችቲኤምኤል ፋይል ራን እናደርጋታለን። ራን ስናደርጋት ይሄን ይመስላል የምናገኘው ዌብሳይታችን ወይም ኤችቲኤምኤል ኮዳችን። እንደምታዩት ይሄው ታይትሉ ከላይ የኔ ፕሮፌሽናል ፕሮፋይል ይላል። ከዛ ይሄ ጤና ይስጥልኝ ስምሽን እዚህ ጋር ጻፊ እከሌት እባላለሁ ምናምን ይላል። ይሄ እንግዲህ የሰራነው ኤችቲኤምኤል ነው። ይሄንን ኤችቲኤምኤል ላይ እንግዲህ ኢንተርናል ሲኤስኤስ እናስገባና ምን እንደሚመስል እናያለን። በዛውም እግረ መንገዳችን ኢንተርናል ሲኤስኤስ የትኛው ፓርት ውስጥ ነው የሚገባው የሚለውንም አብረን የምንመለከት ይሆናል። እንግዲህ ኢንተርናል ሲኤስኤስ የሚጻፈው ሄድ ውስጥ ነው። ሄድ ውስጥ ስታይል የሚል ታግ እንከፍታለን። ሄዳችን ውስጥ ስታይል የሚል ታግ እንከፍትና እዚህ ውስጥ መስራት የምንፈልጋቸውን ማሳመር የምንፈልጋቸውን በሙሉ እናሳምራለን። ስታይል ብለን ስታይል ታግ እንከፍታለን። ከዛ የከፈትነውን ስታይል ታግ እንዘጋለን። ስላሽ ስታይል ብለን እዛ እዚህ ውስጥ ማሳመር የምንፈልጋቸውን ነገሮች ሁሉ በሙሉ እዚህ ውስጥ እናሳምራለን። ለምሳሌ ቦዲያችንን ከሆነ ቦዲ እንልና ከዛ ምን እናደርጋለን? ብራስ እናደርጋለን። እዛ የከፈትናትን እንዘጋለን። ቦዲ ውስጥ ማሳመር የምንፈልገውን ፓርት እዚህ ውስጥ እንጽፋለን። ይሄው እንግዲህ ቦዲያችን ውስጥ የከፍተን የዘጋነው ብሬስ ውስጥ መሀል ላይ መስራት የምንፈልጋቸውን ነገሮች እንሰራለን። ለምሳሌ ቦዲያችን ውስጥ ፎንት ፋሚሊው ኤሪያል ሰሪፍ እንዲሆን፣ ላይን ሄቱ 1.6 መርጅኑ 0 ፓዲንጉ 20 ፒክስል፣ ባክግራውንድ ከለሩ ደግሞ እዚህ ጋር የምታዩትን ሰጠን። ባክግራውንድ ከለር ይኸው እዛ ቅድም ያየነው አለ። ስለዚህ እሱ ላይ ምን አደረግን? የተወሰነ ለውጥ ሰራም ማለት ነው። እንግዲህ ይሄ ምን አይነት ሲኤስኤስ ነው? ኢንተርናል ሲኤስኤስ። ኢንተርናል ሲኤስኤስ የሚሰራው ሄድ ታግ ውስጥ ነው። ሄድ ታጋችን ውስጥ ስታይል የምትል ታግ እንከፍታለን። እዛች ስታይል ውስጥ መስራት የምንፈልገው አሁን ቦዲን ፈለግኩ፣ ይኸው ቦዲ ያልኩ። ቦዲን ከጻፍኩ በኋላ እችን ብሬስ ከፈትኩ፣ ይኸው እዚህ ጋር ዘጋው። እዛ ብሬስ ውስጥ መስራት የምፈልገውን ነገር በሙሉ ሰራው። ሰርቼ ስጨርስ በምንድን ነው የምዘጋው? ልክ እንደ C++ ኮድ በሴሚኮለን። አሁን እንግዲህ የሰራውት ስራ ይሄን ይመስላል ማለት ነው። እንደምታዩት ቅድም ከነበረው አሁን አልተቀየረም። ይኸው ከለሩ ምን ሆነ? ሰማያዊ ሆነ። ቅድም ግን ነጭ ነበር፣ ኦር ዲፎልት ከለር ላይ ነበር። ይሄው ይሄንን ይመስላል አሁን የሰራ ነው። አሁን ደግሞ ትንሽ ይሄ ውበት ይጎላዋል። ይሄንንም ምን እናደርጋለን? እናስውባለን። እዚህ ጋር እንመጣና ምንድነው ያለን ስንል ኤችቲኤምኤል ፋይላችን ጋር እንመጣና ኤችቲኤምኤላችን ቦዲ ያለው ይሄው ቦዲው እዚህ ውስጥ ነው። ከዛ ቦዲ ውስጥ ደግሞ ምን አለ? አንድ ሌላ ክላስ አለን አይደል? ዲአይቪ ክላስ ኮንቲነር
ኮንቲነር የሚል ክላስ አለን። ይሄ ኮንቲነር ክላስ ደግሞ በውስጡ ምን ይዟል? እነዚህ እንዳለ እዚህ ጋር የምትመለከቱትን ይዟል ማለት ነው። ስለዚህ እንደገና ለብቻ ደግሞ ኮንቲነር ክላሳችንን እናስውበው። ኮንቲነር ክላሳችን ማለት እዚህ ራን አድርገን ስናየው ይሄ ውስጡ ላይ ጽሑፍ የጻፍንበት ክላስ ማለት ነው። ስለዚህ ይህን ኮንቲነር ክላሳችንን ደግሞ ማስዋብ ከፈለግን እዚህ ጋር ምን ብዬ ጽፋለሁ? ኮንቴነር ክላሴን ጻፍ። ከዛ ብሬስ ከፍታለሁ፣ እዛው እዘጋለሁ። ከዛ ብራስ ውስጥ መስራት የምፈልገውን ነገር በሙሉ ምን አደርጋለሁ? አስገባለሁ። ይሄው ኮንቴነሬ ማክሲመም ዊድዙ ስንት ነው? 600 ፒክስል። ባክግራውንድ ከለሩ ይሄን የምታዩትን ቫሊው፣ ፓዲንጉ 30 ፒክስል፣ መርጂኑ አውቶ፣ እንደገና ቦርደር ራዲየሱ 10 ፒክስል፣ ቦክስ ሻዶ ብዬ ደግሞ ይሄው ከለር ቫሊው ሰጠውት። እዛ ይሄንን ረን እናደርጋለን። እንግዲህ ከቅድሙ ደግሞ ምን አይነት ለውጥ አመጣ የሚለውን ሴቭ እናደርግና ረን እናደርገዋለን። ይሄው በምትመለከቱት መንገድ እንግዲህ ኮንቲነር ይሄው እንደምታዩት ኮንቲነራችን ቦርደሩ ይሄው ውስጡ ደግሞ ይህን የሚመስል ከለር ሰጠን። እንግዲህ ምን እያደረግን ነው? እያስዋብን ነው የምንፈልጋቸውን ነገሮች። ኔክስት ስቴፕ እዚህ ኮንቴነር ውስጥ ምን አለ? እነዚህ ጽሁፎች አሉ። ስለዚህ እነዚህን ለማስዋብ ደግሞ አሁንም ወደ እንትናችን እንመጣለን። ቦዲ አለ። ቦዲያችን ውስጥ ኮንቴነር ክላስ አለን። ከዛ ኮንቴነር ክላስ ውስጥ ምን አለን ደግሞ እዚህ ጋር ኮንቴነር ውስጥ እንግዲህ እዚህ ጋር እንደምናየው ኮንቴነር ክላሳችን ውስጥ ሄዲንግ አለ፣ ፓራግራፍ አለን፣ ሌሎች ሄዲንጎች። ስለዚህ እኔ ሄዲንጓንም ማስዋብ ፈለኩ እዛው። ይሄን ሄዲንጓን ለማስዋብ ከዚህ ከኮንቴነር ክላስ አልወጣም። እዚሁ ኮንቴነር ክላስ ውስጥ ሆንና ሄዲንጓኔን ከፍታለሁ። ከዛ ይሄው ከፈትኩ፣ ብሬስ ከፈትኩ፣ እዚህ ጋር ዘጋው። ከዛ ከለር አልኩ፣ ዋይት ሰጠሁት። እስኪ አሁን ደግሞ ራን አድርገን ሄዲንጓን ከለራችንን እናያለን። ሄዲንጓን ከለራችን ማለት እዚህ ጋር የጻፍነው የታለ? ጤና ይስጥልኝ ስምሽን እዚህ ጻፊ የሚለው ፓርት ማለት ነው። ይሄው እንግዲህ ሄዲንጓን ከለር ዋይት ይላል። ከዛ ይሄን ራን ስናደርገው አያችሁ ከመጀመሪያው እንግዲህ ምን አይነት ለውጥ እያየን ነው። ይሄው ጤና ይስጥልኝ ስምሽን እዚህ ጻፊ ይላል ማለት ነው። ከዛ ተመልሰን ደግሞ እንገባለን። ከዛ እዚህ ሄዲንግ ውስጥ ለምሳሌ ፓራግራፍ አለ። አይቲ ምሩቅና ዌብሳይት አልሚ የሚለውን በምን እንጻፈው ከፈለግን በምን እንጻፈው? በቢጫ እናርገው። ቢጫ ለማድረግ እሱም ምን ውስጥ ነው የሚገኝ? ኮንቴነር ክላስ ውስጥ ነው። ከዛ እዚሁ ኮንቴነር ክላስ ውስጥ ፓራግራፍ እንከፍታለን። ፓራግራፍ እንላለን። ከዛ ብሬስ እንከፍትና እንዘጋለን። እዛ ብሬስ ውስጥ መስራት የምንፈልገውን እንሰራለን። ከለር እንልና ከለር ከዛ 2 ነጥብ እናደርጋለን። ከዛ የለው ከዛ ሴሚኮለን ራን እናደርገዋለን። አያችሁ የፓራግራፎቼ ቀለም ደግሞ ምን ሆነ? ቢጫ ሆነ። ይሄው ምን ውስጥ ነው? ኮንቴነር ውስጥ ያሉ የፓራግራፎቼ ቀለም ቢጫ ሆነ። እንደገና እቺ ቴክኒካል ክህሎት የምትለውን እሷን ደግሞ ለብቻ በምን ላርጋት? ሌላ ከለር ላርጋት። እሷን ሌላ ከለር ለማድረግ መለስና ምን ውስጥ እገባለሁ? እንግዲህ ይኸው እዚህ ጋር እንደምታዩት እዚህ ጋር ሄዲንግ 3 የቴክኒክ ክህሎቶች ይልና ፓራግራፍ ክላስ ስኪል የሚላለኝ እሱን ለብቻ ጽፈዋለሁ። መጣና እዚህ ጋር ይሄው ስኪል ይልና ይሄው ስኪል ከዛ ከፈትን ብሬሳችን ስኪል ከለሩን ይሄን ሰጠን። ፎንት ዌይቱን ቦልድ አደረግን። ከዛ ይሄንን ራን እናደርገዋለን። ይሄው አያችሁ ስኪል የሚለውን ደግሞ ከለሩን ቀየር ነው። ከዛ እቺ ኢሜላችን እዚህ ጋር ስትታይ በተን አትመስልም። እሷን ደግሞ ወደ በተን እንቀይራት። እቺ ኢሜል በተን ስለማትመስል በተን እናድርጋት። እንገባና አሁንም እዚሁ ምን አደረግን? እንግዲህ ኮንታክት በተናችንን ብሬስ ከፈትን። ዲስፕሌይ ኢንላይን ብሎክ አደረግን። ከዛ ባክግራውንዱን ምን አደረግን? ይሄን ከለር ቫልዩ ሰጠን። ከዛ ፓዲንግ ሰጠን።
በምታዩት መንገድ እንግዲህ በተናችንን አስውበን ጨርሰናል። ይሄንን በተን ምን እንደሚመስል ረን አድርገን እናያለን። በዚህ መልክ እችን ኤችቲኤምኤል ፋይል አስውቤያታለሁ። ይሄን ኢንተርናል ሲኤስኤሳችን እንግዲህ ምን ይመስላል ስንል ይሄው እንደምታዩት ሄድ ታግ አለ። እዚህ ሄድ ታግ ውስጥ ስታይል የሚል ከፈትን። ከዛ ስታይል የሚል ታግ ውስጥ መስራት የምንፈልጋቸውን ነገሮች በሙሉ ይሄው ሰርተን ጨርሰን ራን ስናደርገው እንደምታዩት ስታይል ውስጥ ቦዲ አለ። ቦዲያችን ውስጥ መስራት የምንፈልገውን ሰራን። ብሬስ ከፍተን ጨረስን። መስራት የምንፈልገውን በሙሉ ምን ውስጥ ሄድ ውስጥ እንግዲህ ኢንተርናል ሲኤስኤስ ሲሆን የሚሰራው ፓርት የምንሰራው ሄድ ውስጥ ነው። ሄዳችን ውስጥ ስታይል የሚል ታግ ከፍተን የምንሰራውን ኮድ ሰርተን ከጨረስን በኋላ ስታይሉን እንዘጋለን ማለት ነው። የዛኔ ያ ሲኤስኤስ አፕ ላይ ይሆናል። ከዛ ውጭ ግን በኢንላይን ሲኤስኤስ ጊዜ ባለፈው ቱቶሪያል እንዳየነው ላይን ባይ ላይን ነበር የምንሰራው። አሁን እንግዲህ ሰርተን የጨረስነው ሲኤስኤሳችን ይሄን ይመስላል። ይሄው በተን ኢሜይል በተን ነው። በምታዩት መንገድ አሳምረነዋል። ነገር ግን መጀመሪያ የሰራነው ምን እንደሚመስል እናነጻጽር። እንግዲህ ይሄው ኤችቲኤምኤል ፋይላችን ይሄን ነበር የሚመስል ወይም ዌብሳይታችን ይሄን ነበር። ሲኤስኤስ ወይም ካስኬድ ስታይል ሺት ወይም ዲኮር ሳናደርገው በፊት ይሄን ይመስል ነበር። ይሄን እንግዲህ ስናስውበው ወዴት ቀየር ነው? ሲኤስኤስ ጨምረንበት ኢንተርናል ሲኤስኤስ ወደዚህ ቀየር ነው። የሲኤስኤስ ጥቅሙን እንግዲህ ተረዳችሁት ይመስለኛል። ሲኤስኤሳችንን በሶስት አይነት መንገድ ማስገባት እንችላለን ወደ ፋይላችን ብለናል። የመጀመሪያው በኢንላይን ባለፈው ቱቶሪያል ላይ እንዳየነው፣ አሁን ደግሞ ይሄ ሁለተኛው ኢንተርናል ሲኤስኤስ ሲሆን ቀጣይ ደግሞ ሶስተኛውን ኤክስተርናል ሲኤስኤስን እናያለን። ቤተሰብ ይሁኑን። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ